እሳስተውላው ሰሞኑን የማይጾመው ከሆነ ያው ወይም አንድ ሳምንት የሚጾመው መጠጥ ቤቱን ያጨናንቀዋል፣ ስጋ ቤቱን ያጨናንቀዋል፣ ሆቴሉን ያጨናንቀዋል። ቡካታ ነው፣ ግርግር ነው፣ ጭፈራ ነው፣ ዳንኪራ ነው። ምንድን ነው ስትሏቸው የዛሬ እኮ ቅበላ እኮ ነው። ቅበላ እኮ ማነው ቁጣን ሲይዝ ብላለን። ቅበላ ወጣቶቹ ሲቀሩ ያለን ማነው? አባቶች እኛ ካልተናገረ ማን ሊናገር ነው? ቤተክርስቲያን ካልተናገረች ማን ሊናገር ነው? መቼ ነው ከልምድ አጽዋጽም ውስጥ ከልምድ ቅበላ ውስጥ የምንወጣው? መቼ ነው? ትተን እየሰከርን ነው ጾም የምንቀበለው? እየጨፈርን እየጮህን ነው እንዴ ጾም የምንቀበለው? ይሄ ቅበላ አይደለም፣ ብቀላ። አሁንም ጾሙ ከመግባት በፊት ዝግጅት ይደረግለታል። ቅበላ ማለት ይሄ ነው። በመንፈሳዊ መንገድ ጾሙን መቀበል ማለት ነው። ምንድነው የመጀመሪያው ዝግጅት? መንፈሳዊ ዝግጅት ከተጣላነው ጋራ በመታረቅ የቀማነውን ካለ በመመለስ የበደልነውን ሰው በመካስ ከልባችን ውስጥ ቂም በቀል አውጥቶ በመጣል በይቅርታ ሆኖ ጾሙን ለመቀበል አባቴ ያለች ጾሙ ከገባ በኋላ ያደረ ነበረ ዶሮና እንዳልደፋው ከእግዚአብሔር እጣላለሁ ብዬ በላሁት። 56 ቀን ጾማለሁ ብዬ በ54ኛው ቀን ደግሞ ከሰራው በኋላ ለቅመስ ብዬ በልቼ ፈታው። አዎ ተሳስቻለሁ፣ በድያለሁ፣ እግዚአብሔር ኃጢአት ነው። ስለዚህ ቀኖና አይሽቶኝ ንስሐ መግባት እፈልጋለሁ። በደንብ አድርገው ሰሟት። ደግማ ነገረቻቸው። ምናልባት እኛ አባት ምን ነው ልጅ አለ ውዳዴን አላስገባም አላስወጣም አልሽው ምን ነው አላት። በሚኖረን ቀሪ ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው እግዚአብሔር ያዘጋጃል የሚል ይሆናል። ይህንን በርዕስነት ያነሳነው ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በኦሪት ዘፍጥረት በምዕራፍ 22 ቁጥር 8 ላይ ርዕሱን የመረጥንበት ምክንያት እንደ ቤተ ክርስቲያናችን ስርዓት መሰረት አሁን ያለነው በሰሞነ ቅበላ ላይ ነው። ከነነዌ ጾም ፍጻሜ እስከ አብይ ጾም መግቢያ ሰንበት ድረስ ያለው ቀን ቅበላ ተብሎ ይጠራል። ቅበላ ማለት ጾሙን ሱባኤውን ለመቀበል የሚደረግ ዝግጅት ማለት። በዚሁ መሰረት እግዚአብሔር ለእኛ ያዘጋጀውን ነገር አስቀድመን እናይና እኛ ደግሞ እንዴት ጾሙና ሱባኤውን ለመቀበል መዘጋጀት እንደሚገባን መጽሐፍ ቅዱስን መሰረት አድርገን ትምህርታችንን እንቋጨዋል። ቆሞ ለመናገር ቁጭ ብሎ ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለእኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ ልቦናን ቸር አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። እስኪ ርዕሳችንን በህብረት ለመናገር ሁላችንም እናዘጋጅ። እግዚአብሔር በሩስ ግድ የለም ስሙን ጥሩት። እግዚአብሔር ያዘጋጃል። ምን ያደርጋል? እግዚአብሔር። እንግዲህ ይህንን በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው አበብዙኃን ተብሎ የሚጠራ አባታችን አብርሃም የተናገረው ቃሉም ለጊዜው የተነገረው ይስሐቅ ለሚባል ለአንድ ሰው የተነገረ ቃል። በመግቢያዬ ለመናገር እንደሞከርኩኝ አስቀድመን እግዚአብሔር ለሰው ልጆች ያዘጋጃቸው ነገሮች ማየት ነው። ኋላ ደግሞ እሱ ያዘጋጀልን ነገር እኛ ለመውረስ ለማግኘት ማድረግ የሚገቡንን ዝግጅቶችን መጠቆም ነው የትምህርቱ ዓላማ። አብርሃም በርዕስነት ያነሳነውን ቃል የተናገረበት ምክንያት ምንድን ነው ስንል ብዙ ጊዜ እንደሚተረክልን በአንድ ወቅት እግዚአብሔር አብርሃምን ፈተነው ብሎ ይጀምራል። ዘፍጥረት 22 ቁጥር 1 ላይ ምንድነው ፈተናው ስንል ልጅህ ይስሐቅን ሞሪያም በሚባል ተራራ ላይ ሰዋልኝ አለው። መስዋዕት አድርጋ አቅርብልኝ አለው።
አንዳንድ ጊዜ በሕይወታችን ውስጥ እግዚአብሔር የሚያመጣቸው ፈተናዎች ይኖራል። እርግጥ ነው ያዕቆብ በምዕራፍ 1 ቁጥር 13 ላይ ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንም ተብሎ ተጽፏል። ይሁላችሁ በደንብ አድርጋችሁ ስሙን። እግዚአብሔር በክፉ አይፈትንም ተባለ እንጂ እግዚአብሔር ጨርሱኑ ፈተና ወደ ሰው ልጆች አያመጣም ተብሏል። እግዚአብሔር ፈተና ያመጣል። ጽናታችን እንዲለካ ሊፈትነን ይችላል። ክብር እንዲጨመርልን እንደ ኢዮብ ሊፈትነን ይችላል። ትዕግስታችን እንዲለካ ልንፈተን እንችላለን። ጠላት ዲያብሎስ እንዲያፍር የእግዚአብሔር ማዳን በእኛ ላይ እንዲገለጥ ፈተናዎች ሊመጡ ይችላል። ስለዚህ ስትፈተኑ እግዚአብሔር እንደተዋችሁ፣ እግዚአብሔር እንደረሳችሁ፣ እግዚአብሔር እንደጠላችሁ እንዳትቆጥሩ እኔ የምወዳቸውን እቀጣቸዋለሁ ነው የሚለው። እዛ ራዕየ ዮሐንስ ምዕራፍ 3 ቁጥር 19 ላይ እስኪ ቃሉን ከኔ ቀጥላችሁ ተናገሩ። እኔ በሉስ የምወዳቸውን እቀጣቸዋለሁ። ምን አደርጋቸዋለሁ? ምን እምላቸውን? የምወዳቸውን። እግዚአብሔር የሚፈትነው የሚወደውን ነው። ይሄ ዝም ብሎ ሰውኛ አባባል አይደለም፣ የእግዚአብሔር ቃል። እግዚአብሔር የሚፈትነው የሚወደውን ነው። እግዚአብሔር የሚቀጣው የሚወደውን ነው። እኔ የምወዳቸውን እቀጣቸዋለሁ ተብሎ እንደተጻፈ። ስለዚህ በሌላም ስፍራ ምን አለ ሐዋርያው? ልጄ ሆይ የጌታን ቅጣት አታቃል፣ በሚገስጽ ጊዜ አትድከም። ጌታም የወደውን ይቀጣዋል። ለመቀጣት ታገሱ፣ እግዚአብሔር እንደ ልጆቹ ያደርግላችኋል። አባቱ ማይቀጣው ልጅ ማን ነው? ሁሉ የቅጣት ተካፋይ ሆነዋልና። ያለ ቅጣት ብትኖሩ ለእግዚአብሔር ዲቃላ እንጂ ልጆቹ አይደላችሁም አለ። ዕብራውያን 12 ቁጥር 6 ላይ የተመዘገበ ቃል። ማይፈተነው ዲቃላ ነው። እኛ ደግሞ ለእግዚአብሔር ልጆቹ ነን እንጂ ዲቃሎቹ አይደለን። በጥምቀት ልጆቹ ሆነናል። ስለዚህ እግዚአብሔር ፈተና፣ ቅጣት አንዳንድ ጊዜ እንዳቅማችን ትከሻችን መሸከም እስከሚችለው ድረስ ሊፈትነን ይችላል። እንመለስ። አብርሃምን እግዚአብሔር ፈተነው። ምንድን ነው ፈተናው? ልጅህን ሰዋልኝ አለው። እሺ ያለና ልጁን ይዞ ወደ ሞሪያም ተራራ ሄደ ይላል። የሚገርማቸው አብርሃም ይስሐቅ ልጁን ሊሰዋው ይዞ ሲሄድ ለሚስቱ ለሳራ አልነገራትም ነበር ይላል። ምንድነው ይህ ታሪክ ያስረዳል? ሁሉም ነገር ለሚስት አይነገርም። ቢነግራት ከእግዚአብሔር ታጣላዋለች። እንዴት አንድ ልጄ በስተርጅና ያገኘሁት ሙቀት ልምላሜ ከተለየኝ በኋላ የተሰጠኝ ልጅ ትሰዋዋለህ? ይቅር ብላ ከእግዚአብሔር እንዳታጣላው ለሚስቱ ለሳራ ሳይነግራት ሊሰዋው ይዞ ሄደ። መንገድ ላይ ሲሄዱ ልጁ ጥያቄ ጠየቀው። አባቴ የምንሰዋው ምንድን ነው አለ። የዚህ ጊዜ በርስነት ያነሳነውን ቃል ተናገረ። አብርሃም የመስዋዕቱን በግ እግዚአብሔር ያዘጋጃል። እስኪ የመስዋዕቱን በግ እግዚአብሔር ያዘጋጃል። ማን ያዘጋጀዋል? የኔና ያንተ ድርሻ ለእግዚአብሔር መታዘዝ ነው። የምንሰዋውን እግዚአብሔር ያዘጋጀዋል። ላሳጠርላችሁ፣ ተራራውን ወጡ። ሎሌዎቹን ከዚህ ከተራራው ራስጌ ጠብቁን ብለው አብርሃምና ይስሐቅ ወደ ሞሪያም ተራራ ወጡ። እዛም ሲደርሱ ልጅ አባቱን መልሶ ጠየቀ። መሠዊያው ይኸው፣ እሳቱ ይኸው፣ ካራው ይኸው፣ ምንድን ነው የምንሰዋው አለ። አንተ ነህ የምትሰዋው አለው አባቱ። የዚህ ጊዜ ምን አለ ይስሐቅ?
በጀርባዬ አድርገህ ዓይን ዓይኔን እያየ ስትሰዋኝ ሳለቅስ ልብህ ራስቶ ከአምላክ ጋር እንዳትጣላ ገልብጠኝና በማጅራቴ በኩል ሰዋኝ። ሄዶ ራሱ ይላል በመሠዊያው ላይ ተጋደመ ይላል። ካራውን ብድግ አድርጎ አንገቱ ላይ ሊያሳርፍ ሲል ከሰማይ ድምፅ መጣ። አብርሃም አብርሃም፣ ከልጅ ላይ ካራውን አንሳ፣ በሰው ደም ዓለም አይድንም። እዛ ጫካ ውስጥ በዕፀ ሳቤቅ የታሰረ ነጭ በግ አለ። በይስሐቅ ፈንታ በልጅ ፈንታ በጉን ሰዋው አለው። በጉ በይስሐቅ ፈንታ ተሰዋ፣ ይስሐቅም ነፃ ወጣ ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ምን አይነት የተባረከ ልጅ ነው ይስሐቅ! አባቱ ልሰዋ ብሎ ሲለው እስከ መሰዋት ድረስ የታዘዘ ልጅ። እግዚአብሔር እንደ ይስሐቅ የተባረኩ ልጆችን ለሁላችንም ይስጠን። የወለድናቸውን ልጆች እግዚአብሔር ይባርክልን። ዛሬ ብዙ ወላጅ በልጁ ደስተኛ አይደለም። ታውቃላችሁ፣ አንተን የወለድኩ ቀን፣ አንቺን የወለድኩ ቀን እያሉ እሳት በጉያቸው የታቀፉ በገዛ ልጆቻቸው አንገታቸውን የደፉ በልጆቻቸው ደስተኛ መሆን ያቃታቸው በጣም በርካታ ሰዎች አሉ። ወገኖቼ እንጸልይ። የምንወልዳቸውን የተወለዱትንም እግዚአብሔር እንዲባርክልን እንጸልይ ወደ እግዚአብሔር። እግዚአብሔር ነው ልጆችን ባርኮ የሚሰጠው። እግዚአብሔር ካልባረከ የእኛ ቁጥጥር ብቻ የእኛ መጨነቅ ብቻ ልጆቻችን የተባረኩ ሊሆኑ አይችሉም። ይስሐቅ የተባረከ ልጅ ነው። አባቱ ያዘዘውን ትእዛዝ እሺ ብሎ የፈጸመ። ይህ ታሪክ ሰፊ ምስጢር ያለው ነው። በጉ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። በይስሐቅ ፈንታ የተሰዋው በግ የኢየሱስ ክርስቶስ ምሳሌ። በጉ ታስሮ የተገኘበት ሐረግ ወይም ገመድ ወይም ዕፀ ሳቤቅ የእመቤታችን የቅድስት ድንግል ማርያም ምሳሌ ነው። ኢየሱስ ክርስቶስን መጽሐፍ በግ ይለዋል። መጥምቀ መለኮት ቅዱስ ዮሐንስ ለአይሁድ ሲያስተዋውቀው ምን አለ? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። እስኪ ዓለምን በሉ ሁላችሁ፣ ኃጢአት የሚያስወግድ የእግዚአብሔር በግ። የማን በግ? ኢየሱስ ክርስቶስ የእግዚአብሔር በግ ተብሎ በመጽሐፍ ቅዱስ ተጠቅሷል። ለምንድን ነው በበግ የተመሰለው? ጥቂት ላስታውሳችሁ። በግ የዋህ ነው፣ ታውቃላችሁ። ኢየሱስ ክርስቶስም እኔ የዋህ በልቤ ትሑት ነኝ ብለዋል። የዋህ ነው ክርስቶስ። የፋሲካ በግ፣ የዘመን መለወጫ በግ ሳር ከሚግጥበት ስፍራ ላይ እየጎተትን ወስደን ስናርደው ዝም ብሎ ይታረዳል። በግ ቀንድ እያለው በቀንዱ አይዋጋ፣ ዝም ብሎ ሄዶ ነው የሚታረደው። ኢየሱስ ክርስቶስ በበግ የተመሰለበት ምክንያት አይሁድ መስቀል አሸክመው ከሊጦስጥራ እስከ ቀራንዮ እየጎተቱ ሲወስዱት፣ ኋላም በቀራንዮ በእንጨት መስቀል ላይ ሲሰቅሉት ቀንድ የተባለ ኃይል፣ ቀንድ የተባለ ስልጣን እያለው በኃይሉ በስልጣኑ ክርስቶስ ምንም አላደረገም። ዝም ብሎ ሄዶ ተሰቀለላቸው። ስለዚህ በግ ይለዋል ኢየሱስ ክርስቶስ። አንድም በግ የተባለው በግ በብሉይ ኪዳን ለኃጢአት ስርየት ለመስዋዕትነት ይቀርባል። ኢየሱስ ክርስቶስም ለሁላችን ለኃጢአት ስርየት መስዋዕት ሆኖ በመስቀል ላይ ቀርቧልና በግ እየተባለ ይጠራል። ዕፀ ሳቤቁ በጉ የታሰረበት በጉ የተያዘበት ገመድ የእመቤታችን የቅድስት ድንግል ማርያም ምሳሌ። ከሦስቱ ቅዱስ አንዱ ቅዱስ አካላዊ ቃል እግዚአብሔር ወልድ ኢየሱስ ክርስቶስ ከሰማይ ሰማያት የወረደው ከድንግል ማርያም ነው የተወለደው። ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ነው ወደዚህ ምድር የመጣ። ስለዚህ የማናውቀውን አምላክ ያሳወቀችን የማይዳሰሰው መለኮት የተዳሰሰው ማይታየው የታየው ከእሷ በነሳው ሥጋ ነው። የእመቤታችን በረከት ከሁላችን ጋር ይሁን። ከፍ አድርጋችሁ አመስግኗት። እመቤታችን
እንመለስ። በጉን እግዚአብሔር ያዘጋጃል ብሎ ነበር አብርሃም። በጉን ማን አዘጋጀለት? አቤት! በእምነት እስከ ሞሪያን ተራራ ድረስ ሄደ። እግዚአብሔር ያዘጋጃል እያለ በእምነት ለእግዚአብሔር ታዞ ሄደ። ልክ ቦታ ላይ ሲደርስ እግዚአብሔር አዘጋጀ። ይህ ድምፅ የሚሰማችሁ እናቶቼ፣ አባቶቼ፣ ወንድሞቼና እህቶች እግዚአብሔር ሁሉን ያዘጋጀ። እግዚአብሔር ሁሉን ምን ይላል? አቤት! እግዚአብሔር ያዘጋጀ። ከኔና ከእናንተ የሚጠበቀው ለእግዚአብሔር መታዘዝ። እንደ አብርሃም አድርጉ የሚለንን እሺ እንበለው፣ አታድርጉ የሚለንን እሺ እንበለው፣ ስሩ የሚለንን እንስራ፣ አድርጉ የሚለንን እናድርግ። ከዛም ያስፈልገንን ነገር እግዚአብሔር ያዘጋጅልናል። ቅድም በመግቢያዬ ለመናገር ሞክሬያለሁ። አሁን ያለንበት ሰሞነ ቅበላ ነው ብለን፣ ቅበላ ማለት ደግሞ ይህንን ትልቅ እንግዳ ከፊታችን ያለውን አብይ ጾም ሱባኤ ለመቀበል የሚደረግ ዝግጅት ላይ ነው። አንዳንድ ሰዎች በተሳሳተ መንገድ ሊረዱት ይችላሉ። ቅበላ ማለት ግን ጾምን፣ ሱባኤን፣ በረከትን ራሱ እግዚአብሔርን ለመቀበል የሚደረግ ዝግጅት ቅበላ እየተባለ ይጠራል እንጂ ከመብላትና ከመጠጣት ጋር ቅበላ የተገናኘ ነው። ይህ ለብዙ ዘመናት የተሳሳትንበት ነገር። እንደ ቤተክርስቲያናችን ስርዓት መሰረት በዓላትና አጽዋማት ወገኖቼ አቀባበል ይደረግላቸዋል። አይሁድ የሰንበትን በዓል ከማክበራቸው በፊት በዋዜማው አቀባበል ያደርጋሉ። ደውል ይደውላሉ፣ መብራት ያበራሉ፣ ቀደም መብራታቸውን ይበላሉ። ከዛ በኋላ ነው የሰንበትን በዓል ከተቀመጡ ሳይነሱ የዘጉትን ሳይከፍቱ ያጠፉትን መብራት ወገኖች ሳያበሩ ሳይንቀሳቀሱ ከዋዜማው ከዓርብ ጀምረው ዝግጅት ካደረጉ በኋላ ለሰንበት አቀባበል ካደረጉ በኋላ ሰንበትን ያከብሯታል። በእኛም በአዲስ ኪዳን ባለችዋ ቤተ ክርስቲያን በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ሃይማኖት ቀኖና፣ ትውፊት መሰረት በዓላት፣ አጽዋማት አቀባበል ይደረግላቸዋል። በዋዜማ ዝግጅት ይደረግላቸው። ኃጢአተኛው ካደረጋት ኃጢአት ቢመለስ ፍርድና ቅንን ነገር ቢያደርግ ትእዛዜን ሁሉ ቢጠብቅ የበደለው በደል አይታሰብበትም፣ በሠራው ጽድቅ ለዘላለም በሕይወት ይኖራል። የሟቹን ሞት አልፈቅድምና ተመልሳችሁ በንስሐ በሕይወት ኑሩ ተብሎ ተጽፏል። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 21 ላይ የተመዘገበ ቃሉን አስተውሉት፣ ደግመዋል። ኃጢአተኛው ካደረጋት ኃጢአት ቢመለስ ፍርድና ቅንን ነገር ቢያደርግ ትእዛዜን ሁሉ ቢጠብቅ የበደለው በደል አይታሰብበትም ማለት። አሁንም ጾሙ ከመግባት በፊት ዝግጅት ይደረግለታል። ቅበላ ማለት ይሄ ነው። በመንፈሳዊ መንገድ ጾሙን መቀበል ማለት ነው። ምንድን ነው የመጀመሪያው ዝግጅት? መንፈሳዊ ዝግጅት ከተጣላነው ጋር በመታረቅ የቀማነውን ካለ በመመለስ የበደልነውን ሰው በመካስ ከልባችን ውስጥ ቂም በቀል አውጥቶ በመጣል በይቅርታ ሆኖ ጾሙን ለመቀበል ዝግጅት ማድረግ የመጀመሪያው ዝግጅት የሆናቸው የእግዚአብሔር ልጆች በይቅርታ ነው የምንዘጋጅ። አምላካችን እግዚአብሔር ይቅር የሚል አንደበትና ይቅርታን የሚቀበል ልብ ለሁላችንም በቸርነቱ ያድለን። አሜን ነው። ብዙ ዘመን ጾም ጾመናል። ታውቃላችሁ ከ365 ቀናት ውስጥ ከ200 ቀን በላይ በሀገራችን ጾም። በዓመት ውስጥ ያሉት ቀናት 365 ናቸው።
ከ365 ቀናት ውስጥ ከ200 ቀናት በላይ ነው በላቸው ጾም ነው። አብይ ጾምን ስንጨርስ የሰኔ ጾም ይመጣል። የሰኔ ጾም ስንጨርስ ጾመ ፍልሰታ ትመጣለች። ጾመ ፍልሰታን ስንጨርስ የገና ጾም ይመጣል። የገናን ጾም ስንጨርስ የነነዌ ጾም ትመጣለች። ጾመ ድህነት ይመጣ። በቃ በርካታ ቀን በዓመት ውስጥ ጾም ነው። ለምንድን ነው ግን ይሄ እንደዚህ የጾምን መልስ ማግኘት ያቃት? ይሄን ሁሉ ቀናት እየጾመ እየጸለየ ወደ እግዚአብሔር እየቃተተ ለምንድን ነው ለሀገራችን ጠብ የሚል ነገር ማግኘት ያቃት? ለቤተ ክርስቲያናችን የሚጠቅም ነገር መቀበል ያቃት? በግል ሕይወታችን እንቆቅልሻችን አልፈታ ያለ፣ ታሪካችን አልቀየር ያለ፣ እንባችን አልታበሽ ያለ ለምን ይመስላችኋል? የነነዌ ሰዎች እኮ 3 ቀን በጾሙት ጾም ነው እኮ ታሪካቸውን የቀየረው። 3 ቀን በደንብ አድርጋችሁ እንዲሰሙ ይፈልጋል። ከንጉሱ ጀምሮ ወገኖቼ፣ ድሃ ሀብታም፣ ካህን ምዕመን ሳይሉ በአማረ ቤት የሚኖረው በደሳሳ ጎጆ ውስጥ የሚኖረው እንስሳት ሳይቀሩ ለ3 ቀን ጾሙ፣ ጸለዩ፣ ንስሐ ገቡ። እንደገና ከክፉ መንገዳቸው ተመለሱ። የዚህ ጊዜ እግዚአብሔር ይህንን አየ፣ ተመለከተ። ከመዓት ወደ ምሕረት፣ ከቁጣ ወደ ትዕግስት ዘንበል አለ፣ አዳናቸው። መዓትን ከነሱ አራቀላቸው። ታውቃላችሁ፣ አሁን እኛ ኢትዮጵያውያን ያለንበትን ነገር ሁላችሁ ጠንቅቃችሁ ነው የምታውቁት። ጦርነት ላይ፣ የእርስ በርስ ግጭት ላይ፣ የኑሮ ውድነት ላይ፣ ረሃብ ላይ ያለ ነው አይደለም? የምናውቀው ነገር ነው፣ መደበቅ አንችልም። የአደባባይ ምስጢር ነው። መገናኛ ብዙሃኑ በሙሉ የሚያወሩት የእኛኑ የኢትዮጵያውያንን ጉድ ነው። ለምንድን ነው ታዲያ እየጾምን እየጸለይን እግዚአብሔር ጾማችንን አልቀበልም ያለ? ለምንድን ነው ጸሎታችን አላደምጥ ያለው ስንል ይውላችሁ ያለ ዝግጅት ነው ጾም ውስጥ የምንገባ። ልባችን ውስጥ በቀል እያለ ሳንታረቅ ንስሐ ሳንገባ ከተጣላነው ጋር ሳንታረቅ ለጾም እንዘጋጃለን። እንዴት አድርጎ እግዚአብሔር ጾማችንን ይቀበል? እንዴት ጸሎታችንን ይስማል? ስለዚህ ሁላችሁ የመጀመሪያው ለጾሙ የምንዘጋጀው ዝግጅት ምንድን ነው ስትሉኝ፣ መንፈሳዊ ዝግጅት በይቅርታ መዘጋጀት። አሁን እዚህ ውስጥ እስኪ ራሳችንን በደንብ የተጣላነው ሰው የለም፣ ቂም የያዝንበት ሰው የለም፣ ለመበቀል ያሰብነው ሰው የለም። ምቹ ጊዜ እየፈለግን ቆይ እሰራልሃለሁ፣ ቆይ እሰራልሻለሁ፣ የኔና ያንቺ ነገር ይለይልናል፣ የኔና ያንተ ነገር ይለይልናል ብለን ለጾም እየተሰናዳን ቅበላ ነው እያለን የምንበላ ምንጠጣ። ብዙ ጊዜ እኛ ቅበላ ጮማ ከመቁረጥ የወይን ጠጅ ከመጠጣት ጋር ነው ብዙ ሰው ያገናኘው። እሱ ብቻ አይደለም፣ እሱ ብቻ አይደለም ይለናል። የመጀመሪያው ቅበላ ማለት በይቅርታ ጾሙን መቀበል ማለት መጽሐፍ እንደዚህ ይላል። ላነቡ ፈልጋለሁ ይሄን ቃል እዚህ በማቴዎስ ወንጌል ምዕራፍ 6 ቁጥር 14 ላይ የተመዘገበ ቃል ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ይቅር ይላል። ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁ ኃጢአታችሁን ይቅር አይላችሁ። እስኪ አብረን እንበለው ይህንን ቃል። ለሰዎች በሉ፣ ሁላችሁ ተናገሩ። አልሰማኋችሁም? ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ይቅር ይላችኋል። ለሰዎች ኃጢአታቸውን ይቅር ባትሉ ደግሞ የሰማዩ አባታችሁ እናንተን ይቅር አይላችሁም። እናንተን ምን አይላችሁም? ይቅር የምንለው ባካችሁ ይቅር እንባል። ይቅር የምንለው ጾማችን በእግዚአብሔር ዘንድ ተቀባይነት እንዲኖር ነው። ይቅርታ ማድረግ መሸነፍ አይደለም። ይቅርታ ማድረግ በደልን ማቅለል አይደለም።
ይቅርታ የምናደርገው የእግዚአብሔር ትእዛዝ የእግዚአብሔር ቃል ስለሆነ በዚህ አካባቢ ያላቸው ኦርቶዶክሳውያን ክርስቲያን ወገኖቻችን ጾማችን ከንቱ እንዳይሆን ደክመን ከንቱ እንዳይሆን አስቀድመን በይቅርታ ራሳችንን እናዘጋጅ። አሁኑኑ በልባችሁ መጀመሪያ ይቅር ብዬሻለሁ፣ ይቅር ብያለሁ እንበል። ቁጭ ብለን መጀመሪያ በልባችሁ። ከዛ ስትወጡ በአካል ካገኛችሁት እግዚአብሔር አስተማረኝ፣ እግዚአብሔር ተናገረኝ፣ ያለ ይቅርታ የምጾመው ጾም ከንቱ እንደሆነ ዋጋ እንደሌለው በመምህራን አድሮ በአባቶቼ አድሮ እግዚአብሔር ተናገረኝ። ስለዚህ ይቅር በይኝ፣ ይቅር በለኝ እንባባል። ማግኘት በአካል እንኳን ባትችሉ ስልክ እየደወላችሁ ለራሳችሁ ስትሉ ይቅርታ ጠይቆ ይቅርታ አድርጎ ይቅር በለኝ የሚላችሁን ሰው ይቅር በሉት። ለጤናችንም ስንል ወገኖቼ ምንድነው ይቅርታ ከማያደርጉ ሰዎች ይቅርታ የሚያደርጉ ሰዎች በጤናቸው ረገድ የተሻሉ ናቸው። ብዙ ተላላፊ ላልሆኑ ደዌያት የሚዳርገን በልባችን ውስጥ የምናስቀምጠው ቂምና በቀል። ቂም መርዝ ነው፣ ራስን ያጠፋ። ባካችሁ አይጠቅመንን ነገር አንጠልጥለን አንዞር። ስለዚህ መጀመሪያ ጾማችን ላይ እግዚአብሔር ደስ እንዲለው ጾማችን በእግዚአብሔር ዘንድ ተቀባይነት እንዲኖረው በይቅርታ ለመጾም ራሳችንን እናዘጋጅ። ክርስቶስ ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ ተብሎ ተጽፏልና ክርስቶስ እኛን ብዙ በደላችንን ይቅር እንዳለን ወንድሞቻችንንና እህቶቻችንን ይቅር የምንልበት ልብ እግዚአብሔር ለሁላችን ያድነን። እስኪ ክርስቶስ ይቅር እንዳላችሁ እናንተም እርስ በርሳችሁ ይቅር ተባባሉ። ምን ተባባሉ? ማን ይቅር እንዳለን? እግዚአብሔር ይቅር ብሎናል አላለም? አቤት ስላለን ነው እኮ እዚህ የደረስነው። ስንት በደላችን፣ ስንት መተላለፋችን፣ ስንት ኃጢአታችን፣ ስንት ስህተታችን እግዚአብሔር ይቅር ብሎናል። ነጭ አልብሶ በፊቱ ያቆመን ጽድቃችን አይደል? ነጭ አልብሶ በፊቱ ያስቀመጠን በጎ ነገር ተገኝቶብን አይደል? የማን ምሕረት በዝቶልን ነው? አቤት የማን ይቅርታ ተደርጎልን ነው? ዳዊት ምን አለ? አቤቱ ኃጢአትንስ ስትጠባበቅ ኖሮ ከፊትም አይቆማል፣ ይቅርታ ካንተ ዘንድ ነው አለ። እስኪ አቤቱ በሉ። ኃጢአትን ብትጠባበቅ ኖሮ ከፊትም ማይቆም ነበር፣ ይቅርታ ግን ካንተ ዘንድ ነው። ጨለማን ተገን አድርገን የሰራነው ኃጢአት እግዚአብሔር ቢጠባበቅ ማን ከፊቱ ይቆም? አካባቢ ቀይረ፣ መንደር ቀይረ፣ ሰፈር ቀይረ የሰራነውን በደል እግዚአብሔር ቢቆጥርብን ኖሮ ማን እዚህ ዘመን መድረስ ይችላል? ግን ምን አለ ዳዊት? አቤቱ ኃጢአትንስ ብትጠባበቅ ከፊትህ አይቆማል፣ ይቅርታ ግን ካንተ ዘንድ ነው። ታዲያ እግዚአብሔር ይቅር ካለን ወንድማችንን ይቅር ማለት ምንድን ነው የከበደ? እግዚአብሔር እኛን ብዙ ኃጢአታችንን ይቅር ካለን እህታችንን ለምንድን ነው ይቅርታ ማለት የከበደ? ጾማችን የተወደደ እንዲሆን እግዚአብሔር እንዲቀበለው በይቅርታ ጀምረዋ። ሕይወት ውሳኔ ትፈልጋለች። እናቶቼ፣ አባቶቼ፣ ይህ ድምፅ የሚሰማችሁ በሩቅ በቅርብ ያለችው ሕይወት ውሳኔ ትፈልጋለች። ከነቂም በቀላችን እንደተዳደፍን እንዲሁ ስንባክን ተጠርተን እንዳንሄድ እንዳንሞት ዛሬውኑ አውርዱ፣ ይቅርታ አርጉ። ቂም በቀላችሁን ከልባችሁ ውስጥ አውጡና ጣሉ። እግዚአብሔር ለይቅርታ የተዘጋጀ ልብ ለሁላችንም በቸርነቱ ያድላል። ስለዚህ መጀመሪያው ዝግጅት ወይም ቅበላው ምንድነው ስንል ጾሙ ከመግባቱ በፊት ቶሎ ብላችሁ ፈጥናችሁ ወስኑና ታረቁ።
ከዛ በኋላ ደግሞ ከአባቶቻችሁ ጋር ተገናኙ። የንስሐ አባት የሌላችሁ የንስሐ አባት ያዙ። የንስሐ አባት ያላችሁ የንስሐ አባቶቻችሁን አግኟቸው። ራሳችሁን ለካህናት አስመርምሩ። ንስሐ ገብተን ጾሙን እንቀበል። ጾሙ ተቀባይነት እንዲኖረው። ጾም ወገኖቼ በጾም ውስጥ አይደለም ንስሐ የምንገባው፣ ከጾሙ በፊት ነው ንስሐ የሚገባው። ጾሙማ የጸሎት ጊዜ ነው። ጾሙማ የቅዳሴ ጊዜ ነው። ጾሙማ የምጽዋት ጊዜ ነው። ጾሙማ የስግደት ጊዜ ነው። ጾሙማ ቅዱሳት መካናትን ዞረን ምንሳለምበት በረከት ምናገኝበት ጊዜ ነው። ንስሐ ከጾም በፊት ጾሙን በንስሐ መቀበል፣ በንስሐ መቀበል። ያኔ እግዚአብሔር የሚወደው ጾም፣ በእግዚአብሔር ዘንድ ተቀባይነት ያለው ጾም መጾም እንችላለን። አምላካችን እግዚአብሔር ሁላችንን ለንስሐ ያብቃ። ስንት ዘመን ለንስሐ ሞት አብቃኝ፣ ለንስሐ ሞት አብቃኝ ብለን እንጸልያለን። አረጀን እኮ እድሜያችን አለቀ እኮ። መቼ ነው ወስነን ንስሐ ምንገባ? ብዙዎቻችሁ በእድሜ የገፋችሁ እናቶች አባቶች ናቸው። የብዙዎቻችን ጸሎት ለንስሐ ሞት አብቃኝ። እግዚአብሔር ዛሬ ንስሐ እንድንገባ ፈቃዱ ነው። ለምንድን ነው ቀጠሮ የምንሰጠው? መጽሐፍ ምን ይላል? በተወደደ ሰዓት ሰማሁ፣ በመዳን ቀን ረዳሁ። የተወደደ ሰዓት አሁን ነው፣ የመዳንም ቀን አሁን ነው ይላል። እዛ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ የተመዘገበ ቃል። ቃሉን አስተውሉት። በተወደደ ሰዓት ሰማሁ፣ በመዳንም ቀን ረዳሁ። የተወደደ ሰዓት አሁን፣ የመዳንም ቀን አሁን። ንገሩ፣ የመዳን ቀን መቼ ነው አልኳችሁ? መጽሐፉ የመዳን ቀን መቼ ነው አለ? አሁን ነው የሚልበት ምክንያት ከጥቂት ደቂቃ በኋላ ምን እንደሚሆን ስለማናውቅ። ያው እንደምታዩት ማለት ነው። ጠዋት ያየነውን ሰው ከሰዓት ማየት ተቸግረናል። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ዘመናችን አጭር ሆኗል። ዘመናችን ከሸማኔ ወርወራ ይልቅ እየቸኮለ ነው። በጎ ነገርን ማየት አልቻልንም። ስንት ወንድሞቻችንን አጣናቸው። ስንት እህቶቻችንን አጣናቸው። ስንት አባቶቻችንን እናቶቻችንን አጣናቸው። እኔና እናንተም ዋስትና የለንም። ዘመናችን አጭር ነው። ሕይወት ውሳኔ ትፈልጋለች። ወስናችሁ ውጡ፣ ጾሙን በንስሐ ተቀበሉ እያለ ነው እግዚአብሔር። ወስኑ። በቃ ንስሐ ማለት አውቀን በድፍረት ሳናውቅ በስህተት የሰራነውን ኃጢአት ካህኑ ምስክር እግዚአብሔርን ዳኛ አድርገው መናዘዝ ነው፣ መጸጸት ነው። ይቅር በለኝ ማለት ወደ ቀድሞ በደል ላለመመለስ መወሰን ነው። ንስሐ ማለት እኮ ይሄ እንጂ ድንጋይ መፍለጥ እኮ አይደለም። ጉድጓድ መቆፈር እኮ አይደለም። ከባድ ሸክም እግዚአብሔር አልጫነብንም እኮ። ምንድን ነው የሚለው መጽሐፍ? ኃጢአቱን የሚናዘዝ ምሕረትን ይቅርታን ያገኛል። ተመልከቱ እግዚአብሔር የሚለው ኃጢአቱን የሚሰውር ሰው አይለማም ብሎ ይጀምርና የሚናዘዝባትና የሚተዋት ግን እሱ ምሕረትን ያገኛል። መጽሐፈ ምሳሌ ምዕራፍ 28 ቁጥር 13 ላይ የተመዘገበ ቃል ደግሞዋል። ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል። እስኪ ምሕረት የሚፈልግ ሰው እጁን ያዝ። እግዚአብሔር ሆይ በሉት እስኪ ምሕረትን አድርግልኝ፣ የቀደመ በደሌን አታስብብኝ፣ ይቅርታ ፈጥኖ ይደረግልኝ። እግዚአብሔር ይቅርታው ፈጥኖ ሁላችንን ያድርግልን። ይህን ለማግኘት በካህናት ፊት ኃጢአታችንን እንናዘዝ፣ ንስሐ እንግባ፣ ጾማችንን በንስሐ እንቀበል። እግዚአብሔር የሚጠይቀን ንስሐ ያልገባንበትን ኃጢአት ብቻ። ንስሐ የገባንበትን ኃጢአት እግዚአብሔር ይረሳዋል። ሰው ላይረሳ ይችላል አይደል? እግዚአብሔር ግን ንስሐ ከገባን በኋላ የቀደመ ኃጢአታችንን አያስታውሰው። ሰው አንዴ በድለ ነው፣ ሁለተኛ ስንበድለው ይቅርታ እንኳን ብንጠይቀው አንተ ባለፈውም እንዲህ አድርገኝ፣ አንቺ ባለፈውም እንዲህ አድርገሽኝ ብሎ ዶሴ እያገላበጠ የሰው ልጅ ይከሳል።
እግዚአብሔር ግን አንዴ ይቅር ካለን ንስሐ ገብተን ኃጢአታችንን አያስታውሰውም፣ ይረሳዋል። ስሙ የተመሰገነ ይሁን። አመስግኑት ከፍ አድርጋችሁ። ኃጢአታችንን ይቅር ሲለን ከመርሳት ጋር ታዲያ ይህን ዕድል መጠቀም ነዋ። ወደ እሱ በንስሐ መመለስ ነዋ። ጾሙን በንስሐ መቀበል ነዋ። ምንድን ነው የሚለው መጽሐፍ? ኃጢአተኛው ካደረጋት ኃጢአት ቢመለስ ፍርድና ቅንን ነገር ቢያደርግ ትእዛዜን ሁሉ ቢጠብቅ የበደለው በደል አይታሰብበትም፣ በሠራው ጽድቅ ለዘላለም በሕይወት ይኖራል። የሟቹን ሞት አልፈቅድምና ተመልሳችሁ በንስሐ በሕይወት ኑሩ ተብሎ ተጽፏል። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 21 ላይ የተመዘገበ ቃሉን አስተውሉት፣ ደግመዋል። ኃጢአተኛው ካደረጋት ኃጢአት ቢመለስ ፍርድና ቅንን ነገር ቢያደርግ ትእዛዜን ሁሉ ቢጠብቅ የበደለው በደል አይታሰብበትም ማለት በሠራው ጽድቅ ለዘላለም በሕይወት ይኖራል። የሟቹን ሞት አልፈቅድምና ተመልሳችሁ በንስሐ በሕይወት ኑሩ ይላል። እግዚአብሔር እየለመነ፣ እግዚአብሔር እየጠራ፣ እግዚአብሔር እየተናገረ ነው። ስለዚህ ድምፁን ብትሰሙ ልባችሁን እልከኛ አታድርጉ ተብሎ እንደተጻፈ ድምፁን ስንሰማ የእግዚአብሔርን ድምፅ ቃሉን ስንሰማ ልባችንን እልከኛ ሳናደርግ በተሰጠን ጊዜ እንድንጠቀም መድኃኔዓለም ሁላችንን በቸርነቱ ይርዳ። እንግዲህ ቅበላው በመንፈሳዊ መንገድ ነው። በይቅርታ ነው ሰውን መቀበል ያለብን፣ በንስሐ ነው መቀበል ያለብን። ከተጣላነው ጋር በመታረቅ ነው። የበደልነውን ሰው በመካስ ነው። የቀማነው ነገር ካለን በመመለስ ነው ጾሙን መቀበል ያለብን። እንደዚህ አድርገን ስንቀበለው ከእግዚአብሔር ዋጋ ማግኘት እንችላለን፣ ከእግዚአብሔር በረከት ማግኘት እንችላለን። ግን በቂም በቀል ሆነን፣ በክፋት ውስጥ ሆነን፣ በተንኮል በምቀኝነት ውስጥ ሆነን ወገኖቼ ብንጾም እግዚአብሔር ደስ አይልም። መታጠብ አለብን። አሁን ጾሙ እንደገባ ተነስተን የጾም ዕቃዎችን እናጥባለን። በደንብ አድርገን በሽቦ ማጠብ፣ በኤሪያል እንደው በአጃክስ ሳሙና በደንብ አድርገን ያጥቦታል። ምን ያደረገ እሱ ቆርቆሮ ነው። መታጠብ ያለብን እኛ ነን እንጂ በኃጢአት ያረጀ ነው እኛ ነን መታጠብ ያለብን አባቶች። በአምልኮ ጣዖት መተተኛ ቤት በመሄድ ጠንቋይ ቤት በመሄድ አስማተኛ ጋር በመገናኘት በስካር በሐሜት በተንኮል ጽንስ በማስወረድ በሐሰት በመመስከር ሰነድ በመሰረዝ በመደለስ ጉቦ በመቀበል ያረጀ ነው እኛ ነን መታጠብ ያለብን። መንሳ ዕቃው እንደሚታጠብ እኛ የምንታጠብ እናቶቼ አባቶቼ በንስሐ ነው የምንታጠበው። በንስሐ ሳሙና መታጠብ ያኔ እግዚአብሔር ደስ ይለዋል። ያኔ እግዚአብሔር በጾማችን ወገኖች መልስ ይሰጠናል። አፋጣኝ መልስ ነው የሚሰጠን። እንደዚህ አድርገን እንድንቀበለው መድኃኔዓለም ይርዳ። እንግዲህ ከዛ በኋላ ጾም ውስጥ ገቡ። ስለ ሀገራችሁ ጸልዩ። የመጨረሻ መልእክቴ ነው። ስለተሰደዱት ጸልዩ፣ ስለተራቡት ጸልዩ፣ ስለታሰሩት ጸልዩ፣ ስለ ሀገር መሪዎች ጸልዩ፣ ሀገርን ስለሚጠብቁት ጸልዩ። እግዚአብሔር የፍርስ ፍቅር እንዲሰጠን ጸልዩ። ኢትዮጵያ ጸሎት ትፈልጋለች። ቤተክርስቲያን ዛሬ ጸሎት ትፈልጋለች። ወገኖቻችን ጸሎት ይፈልጋሉ። የምንሰማው የምናየው ብዙ ደስ አይልም፣ ብዙ ደስ አይልም። እግዚአብሔር ይቅር እንዲለን እንዲታረቀን፣ የባሰ እንዳያሳየን፣ የባሰ እንዳያሰማን፣ በቃችሁ እንዲለን እናቶቼ ከእንባ የተደገፈ ጸሎት በጾማችሁ ጊዜ፣ አባቶቼ ከእንባ የተደገፈ ጸሎት በጾም ውስጥ አገራችሁን እንዳትረሱ፣ ቤተክርስቲያናችሁን እንዳትረሱ፣ ወገኖቻችሁን እንዳትረሱ። ያኔ እግዚአብሔር ደስ ይለዋል፣ ይከብራል። ያ ላካችን እግዚአብሔር ጾሙን በሰላም አስጀምሮ በሰላም ያስፈጽማል። እንግዲህ አሁን ቅበላ ነው። ስጋ ቤቱ ሰልፍ የሚበዛበት፣ መጠጦች የሚያልቁበት፣ ድራፍቶች የሚያልቁበት፣ ቢራ የሚያልቅበት፣ ውስኪ የሚያልቅበት። ኧረ ያ ቅበላ ይሄ አይደለም፣ ይሄ አይደለም ቅበላ። አትብሉ አትልም ቤተ ክርስቲያን፣ አትጠጡ አትልም ቤተ ክርስቲያን። እኔም አላልኩኝም፣ ግን ሁሉ በመጠን ሁሉ በስርዓት ሁሉ በአገባብ መሆን አለበት። አስተውሉ። ሰሞኑን የማይጾመው እኮ ነው ወይም አንድ ሳምንት የሚጾመው መጠጥ ቤቱን ያጨናንቀዋል፣ ስጋ ቤቱን ያጨናንቀዋል፣ ሆቴሉን ያጨናንቀዋል። ሁካታ ነው።
ግርግር ነው፣ ጭፈራ ነው፣ ዳንኪራ ነው። ምንድን ነው ስትሏቸው ዛሬ እኮ ቅበላ እኮ ነው። ቅበላ ከሆነ ማነው ቁጣን ሲይዝ ብላ ያለን? ቅበላ ነው ጠጥታችሁ ስከሩ ያለን ማነው? አባቶች እኛ ካልተናገር ማን ሊናገር ነው? ቤተክርስቲያን ካልተናገረች ማን ሊናገር ነው? መቼ ነው ከልምድ አጽዋጽም ውስጥ ከልምድ ቅበላ ውስጥ የምንወጣው? መቼ ነው? ተንተን እየሰከርን ነው ጾም እንቀበለው? እየጨፈርን እየጮህን ነው እንዴ ጾም እንቀበለው? ይሄ ቅበላ አይደለም፣ ብቀላ። ስለዚህ ሁላችሁ በአግባብና በስርዓት ቅበላውንም ቢሆን እናድርግ። አሁን ስጋ ደካማ ነው። ጾም ውስጥ ስንሆን ሰይጣን እንዳይፈትነን አቅማችን የፈቀደውን ልበላቸው። የግድ መጨነቅ አልፈልግም። ስንት ዘመን በላን ወገኖች። ሆድ ለመብል ነው፣ መብልም ለሆድ ነው። እግዚአብሔር ሁለቱን ያጠፋቸዋል አለ ሐዋርያው ቅዱስ ጳውሎስ። ስለሚጠፋ ነገር አትጨነቅ። ስንት ዘመን በላን፣ ምን የለወጥነው ነገር አለ? እስቲ አሁን ከልባችን ደግሞ ተቀብለን ጾሙን ለመጾም ራሳችንን እናዘጋጅ። ጾሙ የተጎዳ ማንም ሰው የለም። አንድ ነገር ተናግሬ መልእክት የለም። ጾም ነው ቅበላውን በአግባብ እንድናደርግ አንድ አባት የተናገሩትን ተናግሬ ትምህርት ይተካል። ባልና ሚስት ናቸው አሉ። ቅዳሜ አሁን ከጾሙ በፊት ቅዳሜ ዕለት ጠዋት ተነስታ ሚስት 2 ዶሮ አረደቻል። ስንት ዶሮ? 2። እንግዲህ አንድ ለሱ አንድ ለባሏ ማለት ነው። ምን ያደርጋል? በስመ እውነትን በስመ ቅዳሜን በሉ እሑድንም በሉ። ሲበሉ አመሹ። 6 ሰዓት ሲሆን እሑድ 6 ሰዓት አሁን በቃ ሰኞ ሆናለች ሚስት። ገባ ጾም ይብቃለችና አቆሙት። ጠዋት ተነስቶ ባል ወደ ስራ ሄደ። እሷ ተነሳ ጾም የነካውን ዕቃ ልታጣጥ ድስቱን ስትከፍተው ግማሽ ገና ዶሮ ግማሽ ሙሉ ውስጥ አልተነካም። ባሌ ሏል ዕቃ እያጠረች ነው። አይ አለች አሁን ብደፋው ከእግዚአብሔር ጋር እንጣላለን ማለት ተመልከቱ። መቼስ ለራሳችን የሚሆን ጥቅስ አያመጣም። ብዙዎቻችን ሰካራሞች አሉ ጠጥተው ለመስከር። ጳውሎስ እኮ ጢሞቴዎስን ጥቂት የወይን ጠጅ ጠጣ ብሎታል ብሎ ጥቅስ ይጠቅሳሉ ይባላል። ሁሉም ሰው የሆነ ነገር ሲያደርግ በሽፋን ነው ታውቃላችሁ። አሁን ብደፋው ከአምላኬ ይጣላል ማለት እስኪ ለክፉም ለደጉም ላሙቀው አለችው። ምን ላድርገው? ላሙቀው ሰዓት ላይ ጣለችው። ታውቃላችሁ ደግሞ ያው ሲሞቅ የበለጠ ይፈትናል፣ ይረብሻል። ልጅቷ ይፈተናት ምን አለች አሉ። አይ በቃ እሱ 55 ቀን አይደለም የሚጾሙት እኔ 56 ቀን ጾማለሁ ብላ ሰኞ ቀን ግጥም ማለት ነው። ጾሙ ከገባ ላሳጥርላችሁ አለቀ ጾሙና ቅዳሜ ደግሞ ደረሰች። ቅዳም ጾም ነገ ትንሣኤ መዘጋጀት ጀመረች። ደግሞ ቅዳሜ አሁንም ሰራርታ ጨረሰችና እንደሚጣፍጥ ነው ባሌ ደግሞ ቅር እንዳይለው ብላ ቅዳሜ ቀን ጾሙ ሳይፈታ እንደገና ግጥም አደረገች። 56 ቀን ጾማለሁ ያለ ሴትዮ በ54ኛው ቀን ፈታች። ከዛ የንስሐ አባቷ ጋር መጣች። አባቴ ያለች ጾሙ ከገባ በኋላ ያደረ ነበረ ዶሮና እንዳልደፋው ከእግዚአብሔር እጣላለሁ ብዬ በላሁት። 56 ቀን ጾማለሁ ብዬ በ54ኛው ቀን ደግሞ ከሰራው በኋላ ለቅመስ ብዬ በልቼ ፈታው። አዎ ተሳስቻለሁ፣ በድያለሁ፣ እግዚአብሔር ኃጢአት ነው። ስለዚህ ቀኖና ይሽቶኝ ንስሐ መግባት እፈልጋለሁ። በደንብ አድርገው ሰሟት። ደግማ ነገረቻቸው። ምናልባት እኛ አባት ምን ነው ልጅ አለ ሁዳዴን አላስገባም አላስወጣም አልሽው ምን ነው አለ። አሁን ብዙ ሰው ልክ እንደዚህ ነው። አላስገባም አላስወጣም ይመስላል። ጭንቅንቅ ነው በመጨናነቅ። እግዚአብሔር ከእንደዚህ አይነት አስተሳሰብ አውጥቶ በአግባብና በስርዓት ቤተክርስቲያኗ በምትፈቅደው መንገድ አባቶች በነገሩ ባስተማሩ መንገድ ተቀብለን ጾሙን ጾመን በረከት እንድናገኝ ከእግዚአብሔር እንድንታረቅ ለኃጢአት ስርየት እንድናገኝ መድኃኔዓለም ይርዳል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን።